ከኤልሳቤጥ ስኬት የመሰለ አጋጣሚ ጀርባ የተደበቀው ሴራና የመከራ ህይወት። ዓለም አቀፍ የሞዴሊንግ ተቋማትን ትኩረት የሳበችው ኢትዮጵያዊቷ የጥቁር ቆንጆ ውበቷ አዲስ ህይወት ምዕራፍ ከፍቶላታል። ነገር ግን ከዚህ ታላቅ ዕድልና ብሩህ ተስፋ ጀርባ ሳሩን ሳይ ገደሉን እንዲሉ በዚች አፍላ ኮረዳ ላይ የተደቀነባትን ከባድ የተባለ ጫናና የጥቅም ስሌት መጨረሻው አሳዛኝ ሊሆን እንደሚችል እየተገለጸ ነው። ለመሆኑ ጉዱ ምንድነው ካላችሁ ይዘነዋል፣ ታደምጡታላችሁ። ጤና ይስጥልን የምንወዳችሁ። አንዳንዴ በህይወት መንገድ ላይ ያልታሰቡና ታምር የሚመስሉ ውብ አጋጣሚዎች ይከሰታሉ። አንዳንዶች እድል ይሉታል፣ ሌሎች ደግሞ የፈጣሪ ድንቅ ስራ። በአንድ አፍታ በአንዲት ቅጽበታዊ የካሜራ ብልጭታ ህይወት ሙሉ ለሙሉ ሊቀየር እንደሚችል የሚያሳይ አጋጣሚ በሀገራችን ኢትዮጵያ ተከስቷል። ይህ ታሪክ በከምባታ ምድር በሀደሮ ጦንጦ ተነስታ አሁን ላይ የመላውን ኢትዮጵያውያንና የዓለም አቀፍ የሞዴሊንግ ተቋማትን ትኩረት የሳበችው ታዳጊ ኤልሳቤጥ ደስታ ናት። ነገር ግን ከዚህ ታላቅ ዕድልና ብሩህ ተስፋ ጀርባ በሞዴሊንግ ኢንዱስትሪ ውስጥ የተደበቁ አስከፊ አጋጣሚዎች፣ የዝነኝነት ጣጣዎችና ከባህላችን ጋር ፍጹም ሊጋጩ የሚችሉ የከፉ ስጋቶች በኤልሳቤጥ ላይ ተደቅነውባታል። ያለ ህጋዊ ውክልና ይህችን ሰው የሌላትን ምስኪን ሊጠቀሙባት ያሰፈሰፉ ሰዎችና ሴራዎችን በዝርዝር እናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። የዚህ አስደናቂ ታሪክ ጅማሬው ከሳምንታት በፊት ነበረ። በከምባታ ዞን ሀደሮ አካባቢ በሚገኝ ገጠራማ እርሻ ውስጥ ትኖር የነበረችው ኤልሳቤጥ ደስታ በድንገት የጉዞ አድዋ ሃይኪንግ ጉዞ አዘጋጅና ፎቶ አንሺ በሆነው የምስክር ከበደ ካሜራ ሌንስ ውስጥ ገባች። ኤልሳቤጥ ያኔ ምንም አይነት ሜካፕ አልተኳኳለችም፣ በዘመናዊ አልባሳትም አልደመቀችም። ይህ በድንገት የተነሳችው ፎቶም ቪዚት ከምባታ በተሰኘ የማህበራዊ ሚዲያ ገጽ ከተሰራጨ በኋላ በጥቂት ሰዓታት ውስጥ በፌስቡክ እና በኢንስታግራም ገጾች ላይ በስፋት መነጋገሪያ ሆነ። ይህ አጋጣሚም ውበት ሜካፕና ከተሜነትን አሸንፎ ታየ። ቁንጅና በገንዘብና በልብስ ብቻ እንደማይለካ ለዓለም አበሰረም። ቪዚት ከምባታ በፌስቡክ ገጻቸው ፎቶ አንሺውን አመስግነው ኤልሳቤጥ ደስታን በተመለከተ እንዴት እናግዛት በሚል በርካታ መልእክቶችን ከተለያዩ ዓለም አቀፍ የሞዴሊንግ ድርጅቶች መልእክቶች እንደደረሷቸው የገለጹ ሲሆን ኤልሳቤጥ ደስታ ማህበራዊ ሚዲያ ይዞላት የመጣውን እድል እንድትጠቀምበት ሀገሯን እንድታስጠራና የተሻለ ህይወት እንዲኖራት የሚችሉትን ነገር ሁሉ እንደሚያደርጉ አስታወቁም። የኤልሳቤጥ ፎቶ የዓለም አቀፍ የሞዴሊንግ ድርጅቶችን ትኩረት መሳቡን ተከትሎ በጎ አድራጊው ማስተር አብነት ከበደና በቢኤን አድቨርታይዚንግ እና ታለንት ማኔጅመንት ካምፓኒ ቅንጅት ከቤተሰቦቿ ጋር በመነጋገር ኤልሳቤጥ ወደ አዲስ አበባ እንድትመጣ ተደረገ። ማስተር አብነት በፌስቡክ ገጹ ባሰፈረው መልእክት በዚህ በጎ አጋጣሚ ህይወቷን መቀየር እንድትችልና ሀገሯን በዓለም አቀፍ ደረጃ እንድታስጠራ ያቅማቸውን ለማድረግ ከቤተሰቦቿ ጋር በመነጋገር ከትውልድ ቦታዋ ወደ አዲስ አበባ ይዘዋት እንደመጡ አሳውቋል። ኤልሳቤጥ ወደ መዲናችን አዲስ አበባ ከመጣች በኋላ በታወቀችው የሜካፕ አርቲስት ማርዜል ሜካፕዋን ተሰርታ ደምቃ የፎቶ ሽቶችን ያደረገች ሲሆን ከምንጊዜውም በላይ አምሮባት ለዓለም ታይታለች። ውቧ የሀደሮ እንስት የፕሮፌሽናል ሞዴልነት ስራዋን በይፋ ጀምራለች። በስሟ በተከፈተ ኢንስታግራም ገጽ ላይ ማራኪ ፎቶዎቿም ተለቀቁ። ይህ እርምጃም ወደ ዓለም አቀፍ የሞዴሊንግ ስራዎችና መድረኮች ለመቀላቀል መንገድ መጀመሯን ያበሰረችበት ሆነ። የኤልሳቤጥ ደስታ ታሪክ የብዙዎችን ቀልብ ሲስብ በዓለም አቀፍ የሞዴሊንግ ታሪክ ውስጥ የተከሰተውን የአኖኪያን አስገራሚ ገጠመኝን ያስታውሰናል። በአውሮፓውያኑ አቆጣጠር በ2017 የሱዳን ተወላጅ ወላጆች ያሏትና በግብጽ ካይሮ የተወለደችው አኖካይ በሃዋርድ ዩኒቨርሲቲ ሳለች በአንድ ፎቶግራፈር ድንገት ተቀርጻ በኢንስታግራም ፎቶዋ ተለቀቀ። ያ ያልታሰበ ፎቶ በጥቂት ቀናት ውስጥ ቫይራል ሆኖ ኔክስት ሞዴል ማኔጅመንት የተባለውን የዓለም አቀፍ ሞዴሊንግ ተቋም ትኩረት በመሳቡ ከተማሪነት ወደ ኢንተርናሽናል ሞዴልነት አሸጋገራት። አኖክ ይህ አስገራሚ ገጠመኝ የሰጣትን እድል ተጠቅማ በአሁኑ ሰዓት ከፕራዳ፣ ቨርቻሲ፣ ቫኔል፣ ፌንዲ፣ ቦቴጋ ቬነት እንዲሁም ከብዙ ቅንጡ የፋሽን ብራንዶች ጋር እየሰራች ትገኛለች። ከዚያም በተጨማሪ የዓለማችን ምርጥ ሞዴል ተብላ በ2023 እና በ2025 ተሸልማለች። አኖክ በአሁኑ ሰዓትም ከ6 ሚሊዮን ዶላር በላይ የተጣራ ሀብት እንዳላት ይገመታል። ዛሬ የኤልሳቤጥ ደስታ ታሪክ ያንን የታላቋን የአኖክ የአይን ታሪክ በኢትዮጵያ ምድር እየደገመው ይገኛል። አኖክን ከሃዋርድ ዩኒቨርሲቲ ግቢ እስከ ኒውዮርክ ያደረሳት ያ ድንገተኛ አጋጣሚ ዛሬ ኤልሳቤጥን ከከምባታ እርሻ ወደ አዲስ አበባ የሚያሸጋግር ድልድይ ሆኖላታል።
ኤልሳቤት የኢትዮጵያን ውበት ባህልና እሴት ለዓለም በማስተዋወቅ ከዓለም አቀፍ የፋሽንና የኮስሞቲክስ ብራንዶች ጋር የመስራት እድል እንደምታገኝ በሰፊው የተነገረ ሲሆን ሀገራችንን የሚወክሉ ጥቁር ሞዴሎች አለመኖራቸው ሲታሰብ ደግሞ የኤልሳቤት ስኬት ብዙ ታዳጊ ሴቶችን የሚያበረታታ ሆኖ ሳለ ነገር ግን የፋሽኑ ዓለም ውጫዊ አንጸባራቂነቱ እንደተጠበቀ ሆኖ በውስጡ በርካታ ስጉር ጉድጓዶች አሉትም። ታሪክ እንደሚያስተምረን በለጋ ዕድሜያቸው ወደዚህ ስራ የሚገቡ ታዳጊዎች ለተለያዩ ስነ ልቦናዊና አካላዊ ጉዳቶች የመጋለጥ እድላቸው ሰፊ ነው። ኤልሳቤትም የዚህ ጥቃት ሰለባ ለመሆን በተመሳሳይ መንገድ እንዳለች በመረዳት የታዳጊዋን የረጅም ጊዜ ጥቅም ማስጠበቅ ቀዳሚ ተግባር ሊሆን እንደሚገባ የተጠቀሰ ሲሆን ልጅቷ ከቲክታከሮች መጠቀሚያነት ወይም ደግሞ ጊዜያዊ ኮንተንት ከመሆን አልፎ የወደፊት ህይወቷን የሚቀይር የተደራጀ የክፍያ ሁኔታ ሊመቻችላት እንደሚገባ ተገልጿል። በለጋ ዕድሜያቸው የሞዴሊንግ ዓለም ላይ የሚቀላቀሉ ታዳጊዎች ለተለያዩ ጾታዊና አካላዊ ጥቃቶች የመጋለጥ እድላቸው ከፍተኛ በመሆኑ በዙሪያው ያሉ ሰዎች ተአማኒነትም ሊረጋገጥ እንደሚገባ እየተገለጸ ሲሆን እሷን በኃላፊነት የሚያስተዳድራት ማንኛውም ግለሰብ ከህፃናትና መብት ተቋማት ፈቃድ ሊያገኝ እንደሚገባም ተነግሯል። በመጨረሻም ትምህርቷ እንዳይቋረጥና ከአዲሱ ኑሮዋ ጋር ተጣጥማ እንድትቀጥል ማድረግ ወሳኝ እንደሆነና አዲስ አበባ መምጣቷ የትምህርት እድሏን የሚያስቀጥል እንጂ የሚያስተጓጉል መሆን እንደሌለበትም ተጠቅሷል። በታዳጊ ሞዴሎች ላይ ከደረሱ ጥቃቶች መካከል ለአብነት ለመጥቀስ በዘጠናዎቹ ተወዳጅ የነበረችው ብሩክ ዊልደስ በ10 ዓመቷ በሞዴሊንግ ዘርፍ ተሰማርታ ተወዳጅነትን ባገኘችበት በዚያ ወቅት እናቷና የፋሽን ኢንዱስትሪው ለገንዘብና ለዝና ሲሉ በለጋ ዕድሜዋ ለወሲብ ንግድ ሽጠዋት ለጥቃት ተጋልጣ ነበርም። ከጊዜ በኋላ በጻፈቻቸው መጽሐፍቶችና በሰጠቻቸው ቃለ መጠይቆች እንደተናገረችው በዚያ ዕድሜዋ ምን እየተካሄደ እንዳለ እንኳን የመረዳት አቅም እንዳልነበራትና ድርጊቱ የአእምሮ ጠባሳ ጥሎባት እንዳለፈ ገልጻለችም። ሌላ የጥቃት ሰለባ ከሆኑ ታዳጊዎች መካከል ደግሞ በ80ዎቹና በ90ዎቹ የቪክቶሪያ ሴክሬትና የገስ ዋና ሞዴል የነበረችው ካሬ ኦቲስ በ17 ዓመቷ ወደ ኢንዱስትሪው ከገባችበት ጊዜ ጀምሮ ማኔጅ ያደርጋት የነበረው ሰው ጄራልድ ማሪ ደጋግሞ ያስገድዶ መድፈር ጥቃት በድብቅ እንዳደረሰባት ተናግራ ክስ መስርታበትም ነበረም። የክላውዲያ ሽፈርና የጂጂ ሃዲድ ምስክርነትም ሌላው ማስጠንቀቂያ ነው። በርካታ ታዋቂ ሞዴሎች በስራቸው መጀመሪያ አካባቢ በቂ የህግ ጠበቃ ባለመኖሩ ምክንያት በኤጀንሲዎችና በፎቶግራፈሮች ይደርስባቸው የነበረውን ከባድ የፋይናንስ ብዝበዛና የስራ ቦታ እንግልት ከጊዜ በኋላ አጋልጠዋል። እነዚህ ሁሉ አሳዛኝ ታሪኮች የሚያሳዩን አንድ ግልጽ እውነት ነው። በሞዴሊንግ ዓለም ውስጥ የህፃናትና የታዳጊዎች ደህንነት አደጋ ላይ ይወድቃል። ብሩክ ሺልድስ፣ ካሬ ኦቲስ እና ሌሎችም በርካታ ታዋቂ ሞዴሎች በለጋ ዕድሜያቸው ወደ ኢንዱስትሪው ገብተው ለጾታዊ ጥቃት፣ ለስነ ልቦናዊ እንግልትና ለፋይናንስ ብዝበዛ ተጋልጠዋል። በአብዛኛው ጥቃቱ ሊስፋፋ የቻለው ሞዴሎች ገና በህፃንነታቸው ያለ ወላጅና ያለ ህጋዊ አሳዳጊ ወደ ስራው ዘርፍ በመግባታቸው ነው። እነዚህ አሳዛኝ ታሪኮችም ለኤልሳቤት ትልቅ ማስጠንቀቂያ ናቸው። ያለ ህጋዊ ማዕቀፍ፣ ያለ ወላጆቿ ጥበቃና ያለ ዘላቂ የትምህርትና የፋይናንስ ዋስትና የምታገኛቸው ማናቸውም ጊዜያዊ ድጋፎች መጨረሻቸው ህፃኗን ለጊዜያዊ የቲክቶክ ኮንተንትና ለብዝበዛ መዳረግ ብቻ ነው። ስለሆነም የኤልሳቤት ወደ አዲስ አበባ መምጣት ብሎም በኢንስታግራም በኩል አዲስና ዘመናዊ የሞዴሊንግ ጉዞ መጀመሯ ከግርግር አልፎ አካላዊ ደህንነቷንና አጠቃላይ ስነ ልቦናዋን የሚጠብቅና በዘላቂነት በሚጠበቅ ህጋዊ ስርዓትና ዋስትና ልትጠበቅ ይገባል። እኛም በቻናላችን ስም ኤልሳቤት እያገኘች ያለችው ሙያዊ ድጋፍና የማህበራዊ ሚዲያው አዎንታዊ አስተያየት ወደ ታላቅ ከፍታ እንደሚያደርሳት የምናምን ሲሆን ሙሉ ስኬት፣ ጤናና ብሩህ ተስፋን ለኤልሳቤት እየተመኘን ሀገሯን በዓለም አቀፍ መድረክ በኩራት እንደምታስጠራ ሙሉ እምነታችን ነው። የምንወዳችሁ ተመልካቾቻችን ለዛሬ ያዝንላችሁ ጥንቅሬን ይመስል ነበር። እንደተለመደው ጥንቅራችን እስከ ማብቂያው ስለታደማችሁልን ላይክ ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። እንደዚህ ያሉ ወቅታዊ ትኩስ ማህበራዊና የመዝናኛ መረጃዎች ደግሞ በየቀኑ ደርሷችሁ ኢትዮ ቱሪዝም ሰብስክራይብ ማድረግ አትርሱ። በቀጣይ በተሻለ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።